ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሶስትም ሁለትም ከዛም በበላይ የሆኑ ቃላት ፊደላትን በአንድ ላይ አገጣጥሞ መጻፍ ማለት ነው። በአገጣጥሞ መጻፍ ቃላቶችን እንዴት እንደመሰረቷቸው አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ብትከታተሉ በጣም ተመራጭ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ። ኦኬ አሁን ወደ ትምህርታችን እዚህ ጋር የማሳያችሁ ባ ማለት የበቤተሰብ አራተኛ፣ ህ ደግሞ የሀ ቤተሰብ ስድስተኛ፣ ል ደግሞ የለቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ባህል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ማህሌት ማለት የመቤተሰብ አራተኛ፣ ሀ ደግሞ የመጀመሪያ ፊደል፣ ሌ ደግሞ የለቤተሰብ አምስተኛ፣ ተ ደግሞ የተቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ማህሌት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፀሐይ ማለት የመጀመሪያ ፊደል፣ ሀ የመጀመሪያ፣ የ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ፀሐይ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ስንመጣ መልስ ማለት የመጀመሪያ ፊደል ናት። ለ ደግሞ የለቤተሰብ ስድስተኛ፣ ስ ደግሞ የሰቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? መልስ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠቋሚ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ ሰባተኛ፣ ሚ ደግሞ የመቤተሰብ ሶስተኛ። በአንድ ላይ ስናነባቸው ምን ይላል? ጠቋሚ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመን ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ን ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ዘመን የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ማወቅ ማለት የመቤተሰብ አራተኛ፣ ወ ደግሞ የመጀመሪያ ፊደል፣ ቀ ደግሞ የቀ ቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ማወቅ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወንዝ ማለት የመጀመሪያ ፊደል፣ ል ደግሞ የቤተሰብ ስድስተኛ፣ ዝ ደግሞ የዘቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ወንዝ የሚል ቃል ይመሰርቱልናል ማለት ነው። ቀለም ማለት የመጀመሪያ ፊደል፣ ለ የመጀመሪያ፣ ም ደግሞ የመቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ቀለም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሐምሌ ማለት የመጀመሪያ ፊደል ናት። ም ደግሞ የመቤተሰብ ስድስተኛ፣ ሌ ደግሞ የለቤተሰብ አምስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሐምሌ የሚል ቃል ይመሰርቱልናል ማለት ነው። መብራት ማለት የመጀመሪያ፣ ብ ደግሞ በቤተሰብ ስድስተኛ፣ ር ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ መብራት የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ መሪ ማለት የመጀመሪያ ፊደል፣ ሪ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ኦኬ ወደ ቀጣዩ ስንመጣ ጠቅላይ ማለት የመጀመሪያ፣ ቀ ደግሞ የቀ ቤተሰብ ስድስተኛ፣ ለ
ላ ደግሞ የለቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ጠቅላይ የሚል ቃል ይመሰርቱልናል ማለት ነው። ማሸነፍ ማሸነፍ ማለት የቤተሰብ አራተኛ፣ የመጀመሪያ፣ ን ደግሞ የመጀመሪያ፣ ፍ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? ማሸነፍ የሚል ቃል ይመሰርቱልናል ማለት ነው። ደስታ ደስታ፣ ደ ማለት የመጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ደስታ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጠቅላይ ኦኬ ደግሜ ነው የማነበው። ጨምሮ ጨምሮ፣ ጨ ማለት የመጀመሪያ ፊደል፣ ም ደግሞ የቤተሰብ ስድስተኛ፣ ሮ ደግሞ የቤተሰብ ሰባተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ጨምሮ የሚል ቃል ይመሰርቱልናል ማለት ነው። ከተማ ከማለት የመጀመሪያ ፊደል፣ ታ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ምን ይላል? ከተማ የሚል ቃል ይመሰርቱልናል ማለት ነው። ምክር ም ማለት የቤተሰብ ስድስተኛ፣ ከ ደግሞ ከቤተሰብ ስድስተኛ፣ ደግሞ የቤተሰብ ስድስተኛ ፊደሎች ናቸው። ምክር የሚል ቃል ይመሰርቱልናል ማለት ነው። ዘመናት ማለት የመጀመሪያ ፊደል፣ ም የመጀመሪያ፣ ነ የመጀመሪያ፣ ት የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ዘመናት የሚል ቃል ይመሰርቱልናል ማለት ነው። ገንዘብ ገ ማለት የመጀመሪያ፣ ን ደግሞ የቤተሰብ ስድስተኛ፣ ዘ ደግሞ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ገንዘብ የሚል ቃል ይመሰርቱልናል ማለት ነው። በቂ በማለት ኦኬ በቂ በማለት የመጀመሪያ ፊደል፣ ቂ ደግሞ የቤተሰብ ሶስተኛ የምናገኛት ፊደል ናት ማለት ነው። በአንድ ላይ ስናነበው በቂ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ለዛሬ ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።